ሰላም ሰላም የተከበራችሁ ውድ አድማጭ ተመልካቾቻችን የወርቅ ዋጋ ምን ላይ ደርሷል? እንዴት ቀነሰ? እንዴት ሊቀንስ ቻለ? ወይስ ጨምሮ ነው ያለው የሚለው መረጃ ይዘንላችሁ መጥተናል። የዛሬን የሚያዝያ 22 2018 ዓ.ም የዕለተ ሐሙስ የሀገር ውስጥ የጥሬ ወርቅ ዋጋ መረጃ ሁሉንም ካራት ማለትም ከ14 ካራት ጀምሮ እስከ 24 ካራት ድረስ አብረን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁ መቆየት አይረሳ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። አሁን የምናልፈው ቀጥታ ወደ መረጃዎቹ ነው። ከ14 ካራት እንጀምራለን። 14 ካራት የጥሬ ወርቅ ዋጋ ዛሬ ላይ በአሜሪካ ዶላር በ86 ከ85 ነው በምሽጥ ላይ የሚገኘው። ይሄ እጅግ በጣም የወረደ ነው ማለት ይቻላል። በተለይ በዚህ 3 እና 4 ሳምንታት ከነበሩት ዋጋዎች ጋር ሲነጻጸር የተወሰነ ቅናሽ አለው። በኢትዮጵያ ብር እስካላችሁኝ የጥሬ ወርቅ ዋጋ በኢትዮጵያ ብር 14 ካራት በ13589 ከ15 ነው በምሽጥ ላይ የሚገኘው። ቀጥለን የምንመለከተው ደግሞ የ15 ካራቱን ሲሆን 15 ካራቱ በአሜሪካ ዶላር በ93 ከ05 ሲሸጥ በኢትዮጵያ ብር ደግሞ በ14559 ከ80 ነው በምሽጥ ላይ የሚገኘው። የ16 ካራት የጥሬ ወርቅን እንዲሁ ስንመለከት ይህ የወርቅ ካራት 60.38 የሆነ የወርቅ ንጽህና አለው። በአሜሪካ ዶላር ታዲያ ዛሬ ላይ በስንት እየተሸጠ ይገኛል ካላችሁ በ99 ከ26 የአሜሪካ ዶላር ነው በምሽጥ ላይ የሚገኘው። ይህ ማለት ደግሞ በኢትዮጵያ ብር በ15530 ከ46 እንደማለት ነው። የ17 ካራት የወርቅ ንጽህናው የሀገር ውስጥ 66.26 እንደሆነ ይታወቃል። በዓለም አቀፍ ደረጃ ደግሞ ያለው የ17 ካራቱ ወደ 71 እና ወደ 72 አካባቢ ይጠጋል። ይህ ማለት በሀገር ውስጥና በውጭው መካከል የጥራት ደረጃው እንግዲህ እንደምታውቁ ከሆነ ልዩነት ስላለው ነው እንደዚህ አይነት ቁጥር ልዩነት የሚኖረው ማለት ነው። በአሜሪካ ዶላር ታዲያ የ17 ካራቱ በስንት ነው በምሽጥ ላይ የሚገኘው ካላችሁኝ በአሜሪካ ዶላር በ105 ከ46 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16501 ከ11 እየተሸጠ ይገኛል። ተመልካች አድማጮቼ ይሄ 15 16 እና 17 ብዬ ነገርኳችሁ የወርቅ ካራቶች እንግዲህ በጥሬው መሆኑን ልብ በሉ። ምናልባት የተሰራ ወርቅ ነው በእነዚህ ካራቶች የምፈልገው ካላችሁ ብዙ ጊዜ የተሰራ ወርቅ ቤት በእነዚህ ካራቶች በነገርኳችሁ በ15 በ16 በ17 የሚገኝበት ሁኔታ እጅግ በጣም አነሳ ነው። ነገር ግን ከዛ ይልቅ 14 ካራትን በደንብ በሰፊው ማግኘት ትችላላችሁ ማለት ነው። ነገር ግን በጥሬው ብዙ ጊዜ ወርቅ ቤት ይሄም አይገኝም። በጥሬው ብዙ ጊዜ ወርቅ ቤት የሚገኘው በ23 እና በ24 ካራት ስለሆነ 14 ካራትን የተሰራውን ማለትም ደግሞ ሜኪንግ ቻርጅ እና ግብር ተጨምሮበት እሱን ነው ማግኘት የምትችሉት ማለት ነው። በተለይ ደግሞ ከአፎርዴብል ፕራይስ ጋር ወይም ደግሞ ምቹ ከሆነ የገንዘብ አከፋፈል ጋር ተያይዞ በአሪፍ ዋጋ የምታገኙት ወርቅ 14 ካራት እጅግ በጣም ጥሩ ነው። ጥሩ የሆነ የወርቅ አይነት ነው ማለት ነው። ምንም እንኳን ከነ 18 ከነ 21 ጋር ባይወዳደርም ማለት ነው። ምክንያቱም በውስጡ ያለው የወርቅ ይዘት አነስተኛ ስለሆነ የብሩ መጠን እንዲሁ አነስተኛ ነው ማለት ነው። በመቀጠል የምንመለከተው በአውሮፓ እንዲሁም በአሜሪካውያን ዘንድ ተወዳጅነት ያለው በጥንካሬው ደግሞ ሌሎች ማዕድናቶችን በደንብ አጥብቆ በመያዙ የሚታወቀው በተጨማሪም ደግሞ ወደ ተለያዩ አይነት ከለር ፖላዲየም የሚባለውን ከለር በመጠቀም ነጭ ሊሆን ይችላል፣ ሮዝ ሊሆን ይችላል 18 ካራት ዛሬ ላይ በአሜሪካ ዶላር በ111 ከ66 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ17471 ከ76 የኢትዮጵያ ብር እየተሸጠ
ይገኛል ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ሐሙስ የሚያዝያ 2 2018 ዓ.ም የወርቅ የጥሬ ዋጋ መረጃዎቻችን ነው። እንግዲህ የዛሬው የሀገር ውስጥ ነው። ወደ በኋላም አካባቢ እንግዲህ የውጭዎቹንም መረጃ አዘጋጅቼላችኋለሁ። እሱን የምትመለከቱ ይሆናል ማለት ነው። ታዲያ እስካሁን ቪዲዮን እያያችሁ ላይክ ካላደረጋችሁ ላይክ እንዲሁም ሼር በማድረግ አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። ቀጥለን የምንመለከተው ደግሞ የ19፣ የ20፣ የ21፣ የ22፣ የ23 እስከ አንድ ወቄት ወርቅ ወይም ደግሞ እስከ 24 ካራት ድረስ ያለውን እንመለከታለን። አብራችሁን ቆዩ። የ19 ካራትን ስንመለከት 19 ካራቱ በ117 ከ86 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ በ18442 ከ42 እየተሸጠ ይገኛል። የ20 ካራትንስ በስንት ማግኘት እንችላለን ካላችሁ በጥሬው በአሜሪካ ዶላር በ124 ከ07 ወይም ደግሞ በኢትዮጵያ ብር በ19413 ከ07 እየተሸጠ ነው የሚገኘው። የ21 ካራቱንም ስንመለከት በ130 ከ27 የአሜሪካ ዶላር እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ20383 ከ72 እየተሸጠ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንመለከተው የ22 ካራት ነው። 22 ካራት በስንት ነው የሚሸጠው ካላችሁኝ በአሜሪካ ዶላር በ136 ከ47 ሲሸጥ በኢትዮጵያ ብር ደግሞ 21354 ብር ከ37 በመሸጥ ላይ ይገኛል። በተለይ ደግሞ ለተለያዩ ጌጣጌጦችና ከአልባሶች ጋር በሚደረግ የወርቅ አይነቶች 22 ካራት እጅግ በጣም ተመራጭ ነው። የ21 ካራትን ያህል ተፈላጊነት አለው። ነገር ግን በወርቁ ባለው ይዘት ከ21 ካራት ይበልጣል ማለት ነው። በውስጡ የያዘው የወርቅ መጠን የጥራት ደረጃቸውም የ21 ካራቱ በዓለም አቀፍ ደረጃ 87.5 ሲሆን የ22 ካራቱ ደግሞ 92.8 ነው ማለት ነው። በተወሰነ በውስጣቸው በያዙት የጥራት ደረጃ ይለያያሉ ማለት ነው። በመቀጠል የምንመለከተው የ23 ካራቱን የሚሆነው 23 ካራቱ በጥሬው በ142 ከ68 የአሜሪካ ዶላር በመሸጥ ላይ ሲገኝ በኢትዮጵያ ብር ደግሞ 22325 ብር ከ03 እየተሸጠ ይገኛል። ቀጥለን የምንመለከተው የ24 ካራቱን ነው። 24 ካራቱ በአሜሪካ ዶላር በ148 ከ88 ሲሸጥ በኢትዮጵያ ብር ደግሞ 23295 ከ68 እየተሸጠ ይገኛል ማለት ነው። እንግዲህ የ11ዱም የወርቅ ዋጋዎች ዛሬ ላይ እጅግ በጣም ቅናሽ አሳይተዋል ማለት ነው። ይህ ደግሞ ከዓለም አቀፉ ትሬንድ ጋር ወይም ደግሞ አዝማሚያ ጋር ተያይዞ የመጣ ነው። በዓለም አቀፍ ደረጃም ወርቅ አሁን ላይ የቀነሰበት ሁኔታ ነው እየታየ ያለው። ይህ እንግዲህ በተለይ ወርቅ ለምትገዙ እጅግ በጣም ወሳኝ የሆነ ጊዜ ነው ማለት ነው። ወርቅ ያላችሁም እንግዲህ የምትሸጡበት ሰዓት አይደለም። በእርግጥ ነገም ደግሞ ሊጨምር ይችላል። ስለዚህ ትዕግስትን ይፈልጋል ማለት ነው። ለዛሬ ያስኩላችሁ ከወርቅ ጋር የተያዘ መረጃዎቻችንን በዚህ እናበቃለን። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ